ሰላም እንዴት አላችሁ? የንጋት አካዳሚ ቤተሰቦች ዛሬ ደግሞ በቅርጽ በተወሰነ መልኩ ተቀራራቢ የሆኑ የአማርኛ ፊደላትን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቅርጻቸውን መለየት ነው። እያንዳንዱ የአማርኛ ፊደል የራሳቸው የሆነ ድምጽም ቅርጽም አላቸው። እንግዲህ ባለፈው ክፍላት ቪዲዮዎች የሁሉንም ሰርችላችኋለሁ። እዚህ ጋር ደግሞ ዛሬ ይዤላችሁ የመጣው በተወሰነ መልኩ አማርኛ ማንበብ ብቻ ሳይሆን መጻፍም መልመድ ይኖርባቸዋል ማለት ነው። ስለዚህ በተወሰነ መልኩ ስንጽፋቸው ተመሳሳይ አይነት ቅርጽ ያላቸውን የአማርኛ ፊደላት ይዤላችሁ መጥቻለሁ ማለት ነው። እነሱን እያንዳንዳቸውን አሳይቻችሁ ከዛ ቃላት መስርተን ነው የምንለያየው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮን ላይክ፣ ሸር ማድረግ እንዳትረሱ። ከዚህ ቀጥታ እንግዲህ በባለፈው ስለ አማርኛ ፊደላት በሰራኋቸው ቪዲዮዎች ጠቅላላ 33ቱንም የአማርኛ ፊደላት ከዚህ ላይ አስቀምጬላችኋለሁ ማለት ነው። እያንዳንዱንም በድምጽ አስቀምጬላችኋለሁ። ግን ከነዚህ ከአጠቃላይ ከ33ቱ መካከል ደግሞ በተወሰነ መልኩ ተቀራራቢ ቅርጽ ያላቸውን ዛሬ ይዤላችሁ መጥቻለሁ። እነሱን አይተን ቃላቶችን መስርተን የምንለያይ ይሆናል ማለት ነው። እንግዲህ በተወሰነ መልኩ ይቀራረባሉ ወይም ደግሞ ይመሳሰላሉ የምንላቸው የአማርኛ ፊደላት የመጀመሪያዋ የ ናት። የ እንግዲህ ለመጻፍ የፊደልን ስትጽፉና ስታነቡ ጥንቃቄ ማድረግ መለየት አለብን። ምክንያቱም ሌላም እዚህ ጋር አንድ የ አለች፣ እዚህ ጋር አምስተኛውም የ ናት ማለት ነው። ከሁለቱ አንድ ቃል ስንጽፍ ለምሳሌ የኔ ለማለት የትኛዋን የ እንጠቀማለን፣ የት ለማለት የትኛውን የ እንጠቀማለን። ስለዚህ ይህንን መለየት ይኖርብናል ማለት ነው። እያንዳንዳቸውን እስከ አገልግሎታቸው ማወቅ አለብን። ስለዚህ እቺ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ምናልባት ለመጻፍ በጣም የምትቸገሩ ካላችሁ እንዴት እንጽፋለን ለማለት በተወሰነ መልኩ ማሳየት እችላለሁ። እዚህ ጋር እንዴት እንደምትጽፉ እዚህ ጋር ስንጽፍ ምንድነው የምናደርገው? ይህን ስንጽፍ እዚህ ታች ላይ ላሳያችሁ ወይም ደግሞ ላይ አድርጌ ላሳያችሁ። እንደዚህ አንድ ቋሚ አደርጋለሁ። ሶሪ ልመልስላችሁና እንዲታያችሁ በሌላ ከለር ላድርገው፣ ወይንም ከታያችሁ እዛው ላይ አንድ ቋሚ አደርጋለሁ። ከዛ ከጎኗ ዜሮ ማድረግ ይች እንግዲህ የ ናት ማለት ነው። ዩ ለማድረግ ደግሞ ከጎኗ ላይ ቅጥል አደርግባታለሁ ማለት ነው። ይ ለማድረግ ደግሞ ሆኖ ከጎኗ ላይ ወደ ላይና ወደ ታች ትንሽ ነገር ጨምርባታለሁ። ያ ደግሞ ይሄው ይች ናት ማለት ነው። የ ደግሞ አምስተኛዋ ይቺ መስተአምር አመልካች የምንላት ናት። ክብ ትሆናለች ማለት ነው እዚህ ጋር የ። ይህ ደግሞ ስድስተኛዋ እንግዲህ በተለምዶ እንደ ሮ አይነት ቅርጽ እንጽፍና በጎኗ በኩል መጨመር ማለት ነው። ይሄው ደግሞ ካናቷ ላይ ይቀጠልባታል ማለት ነው። ስለዚህ እነዚህ የየ ቤቶች ናቸው ማለት ነው። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። እነዚህ ሰባቱም የየ ዝርያዎች ናቸው። ኦኬ እነዚህ እንዳጥፋና እንዴ ላሳያችሁ ማለት ነው። እንግዲህ ላጥፋቸው ሁሉንም። እንግዲህ የዩን በዚህ መልኩ ከጻፍን የን ከጻፍን በኋላ ደግሞ ደን እንዴት እንጽፋለን የሚለውን ነው ማሳያችሁ ማለት ነው። ስለዚህ አሁን እዚህ ጋር ሰማያዊ ከለር ልምረጥ። ስለዚህ አሁን ደን ስንጽፍ እንዴት ነው የምናደርገው? በትንሹ ከላይ የን እንጽፋለን ማለት ነው። የችን ጻፍኩኝ። ከዛ በመቀጠል አግዳሚ አድርግና ላይ ትንሽ ትንሽ ቀጥልባታለሁ ማለት ነው። በጣም አስረዘምኩት። ይሄ ትንሽ ልመልሳት። ኦኬ እሺ እንግዲህ እዚህ ጋር እያንዳንዳቸውን ለመጻፍ አሁን የን ጻፍኩ እዚህ ጋር ሶሪ። እሺ ይሄው የ በትንሹ ጻፍኩ ማለት ነው። ደ ለማድረግ እዚህ ጋር መቀጠል ማለት ነው። ደ ትሆናለች ማለት ነው። ዱም ተመሳሳይ ይሄው ዱ። ዲ ስትሆን ደግሞ ይሄው ዲ፣ ዳ። እናንተም ስትጽፉ በዚህ መልኩ ማለት ነው። ዳ። ኦኬ ዴ ለማድረግ ደግሞ እዚህ ጋር መቀጠል ማለት ነው። ዴ። ዲ ለማድረግ እዚህ ጋር ቀጥላለሁ። ዶ ደግሞ የቀኝ እግሯ አጠር ትላለች ማለት ነው። ስለዚህ እነዚህ የደ ቤቶች ናቸው ማለት ነው። ስለዚህ ቻት ደ
ዱ እዚህ ጋር ዲ ዳ ዴ ድ ዶ። ደን ከጻፍን በኋላ ደግሞ ባጭሩ ደን እዚህ ጋር ይሄን አንዴ ላጥፋው። ቃላትም እንመሰርታለን። በነገራችን ላይ ቃላት ለመመስረት አንቸገርም በደ ምክንያቱም እዚህ አጠገባችንም አሁን ደን በዚህ መልኩ ከጻፍኩ በኋላ ከደ ቀጥላ ደግሞ ማግኘት ጄ ናት። ስለዚህ ጄን ደግሞ እንዴት እንደምንጽፍ ላሳያችሁ። ጄን ስንጽፍ ምንድነው የማደርገው? መጀመሪያ የን እጽፋለሁ። ይኸው የሆነች ደ አድርጋታለሁ። ይኸው ደ ሆነች። ከዚያ ካናቷ ላይ አንድ ቋሚና አንድ አግዳሚ ሳደርግ ጄ ትሆናለች ማለት ነው። እዚህ ቀጥልባት ጁ ትሆናለች ማለት ነው። እንደገና ቀለበት ሳደርግባት ደግሞ ጂ ትሆናለች። ተመሳሳይ ነው። ሌላው ምንም የሚያስቸግር ነገር የለውም ማለት ነው። ስለዚህ እነዚህ እንዴት እንደምንጽፍ ነው ባጭሩ በቀላሉ ያሳየኋችሁ ማለት ነው። ስለዚህ ጀ ጁ ጂ ጃ ጄ ጂ ጆ። ቀጥላ የምናገኛት ደግሞ አሁን በተወሰነ መልኩ ትቀራረባለች የምንላት የአማርኛ ፊደል ጸ ናት። ጸ እቺ ለየት ያለ ድምጸት ያላት የአማርኛ ፊደል ናት። ጸ ጹ ጺ ጻ ጼ ጽ ጾ። ያው ጸ። ቀጥሎ የምናገኛት ደግሞ ጰ ናት። ይቻት ጰ ኡ ጲ ጳ ጴ ጵ ጶ። እነዚህ ደግሞ የጰ ቤቶች ናቸው። ጰ ኡ ጲ ጳ ጴ ጵ ጶ። እንግዲህ በእነዚህ ደግሞ ምንድነው የምናደርገው? ከዚህ በኋላ ምናልባት እነዚህን ካየን በኋላ እስኪ ቃላት መመስረት ብንፈልግስ እንዴት ነው ቃላት የምንመሰርተው ነው በእነዚህ ደግሞ። ስለዚህ ቃላት መሰረታውን ደግሞ በቀጣይ ክፍል ቪዲዮ የማሳያችሁ ይሆናል። ቪዲዮ ከተመቻችሁ ላይክ አድርጉ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ሼር አድርጉላቸው። እንድሰራላችሁ የምትፈልጉት ክፍል ካለ ኮመንት ቦታ ላይ አስቀምጡልኝ። በኦንላይን መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እንሰጣለን። በቀጣይ ክፍል ቪዲዮ እስከምንገናኝ ባይ ቻው።